በትግራይ ክልል እየተስፋፋ የመጣውን የወጣቶች ስራ አጥነትና ስደትን ለመቀነስ የክልሉን የኢኮኖሚ እንቅስቃሴ ማጠናከር እንደሚያስፈልግ አንድ ስብሰባ ላይ ተነገረ። ትግራይ ውስጥ ይደረግ የነበረው ጦርነት ከቆመ ወዲህ ስራ ያጡ የክልሉ ወጣቶች በብዛት ወደ ሌላ አካባቢ እየተሰደዱ ነው። በክልሉ የነዳጅ አቅርቦት እጥረት ጨምሮ በርካታ ችግሮች፣ ኢኮኖሚያዊ እንዲሁም ማህበራዊ ችግሮች ተሰባስበው እንዲቀጥሉ ምክንያት መሆኑም ተነግሯል። ሚሊዮን ኃይለሥላሴ ከመቀሌ ዝርዝር ዘገባ ልኮልናል። ከጦርነቱ መቆም በኋላ ቃል የተገቡ የዳግመ ግንባታና የኢኮኖሚ ማነቃቂያ ስራዎች አለመተግበራቸው ብቻ ሳይሆን የቀጠለው ፖለቲካዊ ውጥረትም ለዚሁ ችግር ዋነኛ ተጠቃሽ ምክንያት ነው። የትግራይ ንግድና ዘርፍ ማህበራት ቦርድ አመራር አባል ዲበኩሉ አለም ብርሃነ እንደሚሉት በትግራይ ያለው ሰላም ዘላቂ እንዲሆን የኢኮኖሚ ማነቃቂያ ስራ ትኩረት ያስፈልገዋል። ያው ኢኮኖሚ ወደ ነበረበት ይመለሳል ብለን በተለይም ከፌዴራል መንግስት ብዙ ነገር እንጠብቅ ነበር። ምክንያቱ ሰላም ያለ ኢኮኖሚ ምንም ነገር ሊሆን አይችልም ማለት ነው። በክልሉ እጅጉ የተቀዛቀዘው የኢኮኖሚ እንቅስቃሴ እንዲያገግም ከሚፈለጉ ድጋፎች መካከል ከጦርነቱ በፊት ብድርና ወለድ መሰረዝ መሆኑ የሚያነሱት በክልሉ ያሉ ባለሀብቶች እንዲሰረዝ ጥያቄ የሚቀርብበት ከጦርነቱ በፊት የተወሰደ ብድርና ወለድ መጠን ደግሞ በድምሩ 86 ቢሊዮን ብር እንደሚደርስ መረጃዎች ያመለክታሉ። ብሔራዊ ባንክ ደግሞ መራዘሚያ ብቻ ነው የሰጠ። አሁንም የአንድ ዓመት መራዘሚያ ከታህሳስ 7 2017 እስከ 2018 የአንድ ዓመት መራዘሚያ ብቻ ነው የፈቀደ። ከዚህ በላይ የኔ ስልጣን አይደለም ፖለቲካዊ ዲሲሽን የሚያስፈልገው የኔ ስልጣን ይሄ ብቻ ነው ብሎ እሱን ዘግቷል። አሁን ገና ተስፋ አልተቆረጠም። ከጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ንግድ ማህበረሰብ ለማገናኘት ባለፈው ጊዜ ከታህሳስ ጀምሮ ብዙ ተጥረዋል። ከዚህ ውጭ ያሉ የፌዴራል መንግስት እንበለው የክልል መንግስት ግን ያልደረስንበት ቤት ያለንኳኳናው ቤት የለም። ለዚህ ጆሮ የሰጠ ሰው አካል ግን የለም እስካሁን። ከዚህ መፍትሄ ያልተገኘለት ጉዳይ በተጨማሪ በትግራይ የነዳጅ አቅርቦት እጅጉ መቀነስ ደግሞ ኢኮኖሚያዊ ብቻ ሳይሆን ዘርፈ ብዙ ችግሮች እያስከተለ መሆኑም ይገለጻል። ኢመርጀንሲ ግን 24 ሰዓት ድንገተኛ ሕክምና 24 ሰዓት ነው ሊሰራ የሚጠበቀው። ይሁንና በነዳጅ ችግር ምክንያት ሰራተኛ በሰዓቱ እንዳይገባ እንቅፋት እየሆነ ነው። አብይ ችግር በትግራይ 12.5 ሚሊዮን ናፍታ 2.5 ሚሊዮን ሊትር ቤንዚን በድምሩ 15 ሚሊዮን ሊትር ነዳጅ በየወሩ እንደሚያስፈልግ የሚገለጽ ሲሆን ይህ ግን እየቀረበ አለመሆኑ ተነግሯል። በተለይም ካለፈው የካቲት ወር ጀምሮ ደግሞ ወደ ትግራይ የሚቀርበው የነዳጅ መጠን እጅጉ እየቀነሰ መጥቶ ሙሉ በሙሉ መቆም ጨምሮ አሁን ደግሞ ከሚፈለገው እጅግ ያነሰ 3 ሚሊዮን ሊትር ብቻ ወደ ትግራይ እየገባ መሆኑ የትግራይ ንግድና ኤክስፖርት ኤጀንሲ ኃላፊ የሆኑት አቶ ገብረ መስቀል ታረቀ ይናገራሉ። ይህ ለማስተካከል ደግሞ ከፌዴራል መንግስቱ ጋር ንግግሮች መቀጠላቸው ኃላፊው ጨምረው ገልጸዋል። አቅርቦቱ እጅግ በጣም ዝቅተኛ ነው። በዚህ ጉዳይ ከፌዴራል መንግስቱ ጋር ንግግሮች እየተደረጉ ነው። ፕሬዚዳንቱ ጨምሮ የንግድ ዘርፍ አመራሮች ከሚመለከታቸው ጋር እየተነጋገርን ሙሉ በሙሉ ቆሞ የነበረው የነዳጅ አቅርቦት በመግባባት በተወሰነ መጠንም ቢሆን መግባት ጀምሯል። ከዚህ በፊት ግን ለ2 ሳምንት ያክል 1 ሊትር እንኳ ያልገባበት ሁኔታ ነበረ። በትግራይ ያሉ ኢኮኖሚያዊና ሌሎች ተያያዥ ችግሮች የዳሰሰ ውይይት ሰሞኑ ከክልሉ ባለሀብቶች ጋር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ለሁሉም እንቅስቃሴ መሰረት የሆነው ሰላም ለማጽናት አስተዳደራቸው እንደሚሰራ ተናግረዋል። ኢንቨስትመንት ለመሳብ ከተፈለገ ነገ ጦርነት ሊከሰት ይችላል የሚል ስጋት ሊወገድ ይገባል። አንድ እግርህ ጦርነት ላይ ሌላኛው ደግሞ ሰላም ላይ አድርገህ የሚመጣ ኢንቨስትመንት የለም ብቻ ሳይሆን ያለውም ችግር ውስጥ ነው የሚገባው። ለዚህም ሰላም ያስፈልጋል። ቢያንስ በእኛ በኩል ሰላም ለማጽናት ይሰራል። ለዲ.ደብሊው ዘገባ ሚሊዮን ኃይለሥላሴ መቀለ። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የፕሬዚደንትነቱን ስልጣን ለሁለተኛ ጊዜ ከያዙ ዛሬ 100 ቀን ደፈነው። ትራምፕ ባለፉት 100 ቀናት ውስጥ በርካታ የውጭ ስደተኞችን ከዩናይትድ ስቴትስ አባረዋል። የሀገሪቱን ነባር የመንግስት መዋቅር አፈራርሰው በአዲስ መልክ አዋቅረዋል። ዩናይትድ ስቴትስ ለውጭ የምትሰጠውን እርዳታ አቋርጠዋል። የዛኑ ያክል የዩክሬንና የጋዛን ጦርነት ለማስቆም የገቡትን ቃል ገቢር ማድረግ አልቻሉም። ከ200 በላይ ክስ ተመስርቶባቸዋል። ከተለያዩ ሀገራት ጋር የገጠሙት የንግድ ጦርነት የራሳቸውን የዩናይትድ ስቴትስን ሕዝብ እየጎዳ ነው። ሌላስ? የዋሽንግተን ወኪላችን አበበ ፈለቀ ተጨማሪ ይነግረናል። ምን አደረጉ በዚህ 100 ቀን ውስጥ? እንዲያው የጎላው ምንድን ነው እናንተ ጋዛ ዩናይትድ ስቴትስ ውስጥ?
በጣም በርካታ ተግባራትን ነው የፈጸሙት። በርካታ ስደተኞች በጅምላ ከሀገር እንዲባረሩ አድርገዋል። እዚህ ሀገር የመወለድና የዜግነት መብትን የመቀልበስ ጥረት እያደረጉ ነው። ህጋዊ ጎብኚዎችና ነዋሪዎች አላግባብ እንዲባረሩ የህግ ችግሮችና የህዝብ ተቃውሞችም ተከትሏቸዋል። ከዛ በተጨማሪ ግን በከፍተኛ ደረጃ የሰሩት የመንግስት መዋቅርን የማፈራረሱና የመቀየር ተግባር ነው። በኤለን መስክ የሚመራው ክፍል ይህንን ስራ በከፍተኛ ሁኔታ እያከናወነ ይገኛል። ከዚህ ቀደም ታይቶ በማይታወቅ ሁኔታ ደግሞ ፕሬዚዳንታዊ ወይም ደግሞ ኤግዜኪቲቭ ኦርደርን በስፋት ተጠቅሟል። በ100 ቀናት ውስጥ 135 የሚሆኑ ፕሬዚዳንታዊ ትዕዛዛትን ፈርመዋል። በቻይና እና በሌሎች አጋር ሀገራት ላይ መጠነ ሰፊ የሆነ ግብርን ጥለዋል እና ከዛ በተጨማሪ በዚሁ ሳቢያ ከፍተኛ ተቃውሞም ይገጥሟቸዋል። ከ200 በላይ ክሶች መተውባቸዋል እና እነዚህ ናቸው ጠቅለል ተደርገው ሲታዩ። የህዝብ ድጋፍም በጣም ቀንሶባቸዋል ነው የሚባለው። እርግጥ ነው ሰውየው የመጀመሪያ ዘመነ ስልጣናቸውም እንዲሁ ብዙ የህዝብ ድጋፍ አልነበራቸውም። ነገር ግን 4 ዓመት ተቀምጠው እንደገና አሸነፉ። ይሄስ እንዴት ነው? የህዝብ ድጋፍ የህዝብ የተቀባይነት ድጋፍን ማሰባሰብ ከተጀመረበት ዘመናዊ የአሜሪካ ታሪክ ውስጥ ባለፉት 80 ዓመታት ውስጥ ዝቅተኛ የሚባል የህዝብ ድጋፍ ላይ ነው ያሉት። አሁን 39% የህዝብ ድጋፍ ነው ያላቸው። የመጀመሪያ ተርማቸው ላይ 41% ነበረ። እሱም ሪከርድ ነው። የራሳቸውን ሪከርድ ደግሞ ሰብረዋል። ባይደንን፣ ኦባማን፣ ክሊንተንን ብናይ 57፣ 63 እና 55 ላይ ነበሩ በዚህ በተመሳሳይ ሰዓት ማለት ነው። ያም ሆኖ ግን አንድ መረሳት የሌለበት በቀኝ ዘመም በሆኑ አክራሪ በሚባሉ ሪፐብሊካኖች ዘንድ ግን 75% ያህል ተቀባይነት አላቸው። ይሄ 39% አጠቃላይ ናሽናሊ በአሜሪካ አጠቃላይ ፖል በተወሰደው ፖል ላይ ነው ማለት ነው። ስለዚህ በጣም ፖላራይዚንግ በሚባል ሁኔታ አክራሪዎቹ የእሳቸው ደጋፊ ናቸው። ጀነራል ፐብሊኩ ግን እጅግ በከፍተኛ ሁኔታ ከፍተኛ ቅሬታ ላይ ነው ያለው። የዩክሬንን ጦርነት ስልጣን ከመያዛቸው በፊት በአንድ ቀን ውስጥ አስቆመዋለሁ ብለው ነበረ። ዛሬ 100 ቀን ሆናቸው። ብዙ ሀገራት የዩናይትድ ስቴትስ ወዳጅም ተቀናቃኝም ከሚባሉ ሀገራት ጋር የገጠሙት የንግድ ጦርነት አይነት ተመልሶ የራሳቸውን የዩናይትድ ስቴትስ ዜጎችን እየጎዳ ነው ይባላል። በተለይ ከቻይና ጋር በገጠሙት 145% ነው የታሪፍ ጭማሪ ያደረጉት እና ብዙ የቻይና ሸቀጦች ወደ ዩናይትድ ስቴትስ አይገቡም። በዚህ ምክንያት እዛው ዩናይትድ ስቴትስ ውስጥ ያሉ ትናንሽ ነጋዴዎች እየተጎዱ ነው ይባላል። ይህስ እንዲያው ይታወቃል በህዝቡ ዘንድ? በደንብ ይታወቃል። ምናልባትም የተቀባይነታቸው መውደቅ ሚስጥር እሱ ነው፣ ኢኮኖሚው ነው። ኢኮኖሚው በጣም በከፍተኛ ሁኔታ ችግር ላይ በነበረበት ወቅት ነው እሳቸው ወደ ስልጣን የመጡት። ይሄ ታሪፍ ነጋዴዎቹ ራሳቸው አይከፍሉትም፣ ወደ ህዝቡ ነው የሚያሻግሩት። ህዝቡ በሚገዛው የዕለት ተዕለት ቁሳቁሶቹ ላይ ነው ዋጋው የጨመረው። ስለዚህ በተለይ በቻይና እና በሌሎች ሀገራት ላይ መጠነ ሰፊ የኢኮኖሚ ጦርነት መፍጠራቸው ዞሮ ዞሮ ህዝቡን የጎዳው። ስለዚህ ህዝቡ በከፍተኛ ሁኔታ ተሰምቶታል። አንድ ሁለተኛ የኢኮኖሚ ባለሙያዎችም ህዝቡም ደግሞ ወደሚቀጥል የኢኮኖሚ ውድቀት ወይም ሪሴሽን ከዛም ብሶ ወደ ዲፕሬሽን ልንገባ እንችላለን የሚል ስጋት ላይ ነው ያለው። ሌላው ቀደም ሲል እንደገለጽከው የዩክሬንና የጋዛን አካባቢ በተመለከተ በ24 ሰዓት ወይም በአንድ ቀን ጉዳዩን ፈጽመዋለሁ ብለው ነበረ። እንግዲህ እንዳሰቡት አልሆነም። በዜና ግን አንደኛ ሆነዋል ነው የሚባለው። የኤፒ በየጊዜው አዳዲስ ብሬኪንግ ኒውስ፣ አዳዲስ ሰበር ዜና ከቤተ መንግስት ከዛ ከዋይት ሀውስ እንሰማለን ነው የሚለው። ትራምፕ አንዱ የሚታወቁበት መለያቸው ሄድላይን መሆን ይፈልጋል። ሁልጊዜ ከዜና መጥፋት አይፈልጉም። አዳዲስ ነገሮችን ቦልድ የሆኑ እንቅስቃሴዎችን ማድረግ ይፈልጋሉ። አሁን ብቻ ሳይሆን በመጀመሪያ ተርማቸውም በተለይ ዜና አንድ፣ ሁለተኛ ደግሞ ሌት ናይት ሾው የሚባሉ የኮሜዲ ሾዎችም እጅግ በጣም የትራምፕ ቶፒኮች በመጡ ቁጥር በሰፊው የሚሰሩበት፣ አዳዲስ ሾዎች የሚከፈቱበት፣ የአዳዲስ የዜና ሰዓቶች ሁሉ የሚከፈቱበት ሁኔታ ነው ያለው። እየተዝናናቸው ነው ማለት ነው። አዎ፣ አሁንም በተለይ ሁለተኛ ተርማቸው ላይ ደግሞ መጠነ ሰፊና ፈጣን እርምጃ ካለፈው ተምረው በሰፊው እየተንቀሳቀሱ ስለሆነ ሁልጊዜ አዳዲስ ነገር ይዘው ይመጣሉ። ሌላው መሰረታዊ ነጥብ ዶናልድ ትራምፕ ኤኒታይም ያለምንም ምክንያት ሀሳባቸውን ሊቀይሩ ይችላሉ። ዛሬ ሾው መውቅ ከ10 ደቂቃ በኋላ ቤትክ ሳትደርስ ሊሽሩ ይችላሉ። ስለዚህ ሰበር ዜና ሁልጊዜ ሞልቷል ለማለት ያክል ነው። አመሰግናለሁ አበበ፣ እንደተለመደው ለሰጠህን አስተያየት። እሺ፣ እኔም አመሰግናለሁ።